እግዚአብሔር አምላክ የተባረከ ነው። እንግዲህ እግዚአብሔር በእነዚህ ጊዜያቶች በብዙ እውነት መጥቶልናል። ዛሬም ደግሞ በዛ ላይ ይጨምርልናል አምናለሁ። በእነዚህ የዕብራውያን ምዕራፎች ውስጥ በዋነኝነት መጽሐፍ ሊነግረን የፈለገው ነገር በክርስቶስ ላይ እንዴት እንደተጠቀለለና እንዴት እንደተደገፈ ነው። ሁሉም ነገር በክርስቶስ ላይ በኢየሱስ ላይ እንዴት መጥቶ እንደተጠቀለለና እንደተደገፈ ነው የሚያወራን። ስለዚህ ስለ እምነትም ሲያወራን፣ ስለ ዓለማመንም ልብ ሲያወራን፣ በስጋ ስለተገለጠ የእግዚአብሔር ልጅ በእርሱ ላይ ስላለን አቋም ነው የሚያወራን። ምሳሌ እያመጣ ይነግረናል። ግን ምሳሌው የትላንትናውን አይነት የሚመስል ጉዳይ ይጠበቅባቸዋል ሳይሆን አሁን በተገለጠው አካል ላይ ያላችሁ አቋም አስፈላጊ እንደሆነ ያኔ በነበረው ምሳሌ ያደረገ ማስጠንቀቂያዎችን ይሰጣል። ስለዚህ ላስት ታይም ላይ ስንነጋገር ያስመረሩት እነማን ናቸው ብሎ እግዚአብሔርን በ40 ዓመት ውስጥ ስለተፈታተኑት ሰዎች ምስክር አድርጎ አምጥቶልን ያየ ነው። ተዘካላችሁ አይደለም? 40 ዓመት ሙሉ እግዚአብሔርን ምን ስላሉት? ስለፈተኑት። የፈተኑት እነማን ናቸው ሲል ከግብጽ የወጡት ብዙ ተአምራት ያዩ፣ ግን በመጨረሻ ከነዓን ደጅ ላይ ሲደርሱ ባለማመን እግዚአብሔርን ምን ያሉት? ያስቆጡት፣ በራሱም የማለና እንዳይገቡ የወሰነባቸውን ሰዎች ምሳሌ ያደርጋል። እነዚህ ሰዎች የተካፈሉትን ነገር አንስተናል። ምን አይተዋል? ከግብጽ በበጉ ደም የወጡ አይደለም? የኤርትራ ባህር የተከፈለላቸው፣ በዚህ ሁሉ ከአለት ውሃ የጠጡ አይደለም? መና የበሉ፣ ሄደው ግን ከነዓን ጋር ሲደርሱ ለመግባት የሚሆነውን እምነት በእርሱ ያላደረጉ፣ በራሱ በእግዚአብሔር ያላደረጉ ይላቸውና እነዚህን ሰዎች የተፈተኑ ሰዎች አይደለም የሚላቸው፣ እግዚአብሔርን የፈተኑ ሰዎች ብሎ ያስቀምጣል። እግዚአብሔርን ምን አደረጉት? ተፈታተኑት ይላል። ስለዚህ የተካፈሉት ነገር ላይ መጨረሻ ላይ እግዚአብሔር እምነት በሚጠበቅበት ቦታ ላይ ያ ሁሉ እምነት እንዳልሆናቸው ይነግረንና ሁለት ሰዎች ብቻ በእግዚአብሔር መግባትን በእግዚአብሔር አድርገው የገቡ ከነዓን ልክ እነሱን ያደርግና አሁን ደግሞ ወደኛ ያመጣውና በእነሱ ምሳሌ ውስጥ ነገርን እንድንመለከት ያመጣልናል። ስለዚህ ከቁጥር 6 ጀምሬ ላንብበው። እኛም ምዕራፍ 3 ከቁጥር 6 ጀምሮ እኛም የምንደፍርበትና የምንመካበት ተስፋን እስከ መጨረሻ አጽንተን ብንጠብቅ ቤቱ ነን። ይሄ ኮንዲሽናል የሆነ ንግግር ነው። ባለፈው ተነጋግረናል። በሱ ላይ ኮንፊደንሳችንና ሆፓችን ካለ if our confidence in him ከሆነ በክርስቶስ ከሆነ ምን ነው ይላል? ቤቱ ነን። ስለዚህ ቤቱ የምንሆነው በሱ ላይ የምንመካ ከሆነና እሱን ተስፋ የምናደርግ ነው ይልና ቁጥር 7 ላይ ስለዚህ መንፈስ ቅዱስ እንደሚል ዛሬ ድምፁን ስትሰሙ አባቶቻችሁ እኔን የፈተኑበትን የመረመሩበትን 40 ዓመት ስራዬን ያዩበትን በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁን እልከኛ አታድርጉ። አባቶቻችሁ የሚላቸው ከግብጽ የወጡትን ማለት ነው። ምን አድርገውታል? እኔን የፈተኑበት የመረመሩበት 40 ዓመታትም ስራዬን ያዩበት በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ስለዚህ 40 ቀን እግዚአብሔርን ምን አደረጉት? ፈተና ፈተኑት። ምን ያደረጉት? ይጽፉና ይሄንን ይችላል ራይትና ኤክስ ሰጡኛል። 40 ዓመት ፈተኑኛል። እግዚአብሔር ምን አደረገ? ተፈተነ፣ ቴስት ተደረገ። ኤክስ ራይት ማብላት ይችላል፣ ራይት ውሃ መስጠት ይችላል፣ ራይት ጣት። ያንን ሁሉ አደረጉና ግን ልክ ከነዓን ጋር መግባት ጋር ሲደርሱ ምን አደረጉት? እግዚአብሔርን አላመኑት። አያስገባንም አሉ፣ ሊያስገባን አይችልም አሉ። ለዚህ እግዚአብሔር ምን አደረገ? መጣና ይሄኛው ትውልድ ምን አይልም አለ። ለምን ነው የማይገባው ግን ያለው? አላመኑብኝም አለ። ግን ያላመኑበት ግን ምን አድርጎ ነው እግዚአብሔር? 40 ዓመት ምን አይተዋል? እስቲ ስራውን በሉ
ያንን ሁሉ ድርጊት ምንድነው ብሎ ነገራቸው? የእግዚአብሔርን ስራ ያዩበት እንጂ ያመኑበት አይደለም ማለት። ስራውን አይተዋል። ባህር ተከፍሎ ወክ አድርገዋል። በበጉ ደም ወጥተዋል። ስራውን አዩት እግዚአብሔርን። እግዚአብሔር ራሱን ሲያስተዋውቅ አዩትና ምን አላሉበትም? ግን አላመኑበትም። they don't trust him። ስለዚህ አሁን እልከኛ ልብ አይኑር ይላል። እንቀጥልና ዛሬ የተወሰኑ ነገሮችን የምንታነጽበት ለእምነት አንዲት ነገር እንድናወራ በልብ ያለ አባቶቻችሁ እንግዲህ ይላል ቁጥር 10 ላይ ስለዚህ ያንን ትውልድ ተቆጥቼ ዘወትር በልባቸው ይስታሉ መንገዴንም አላወቁም አሉ። በልባቸው ይስታሉ መንገዴንም አላወቁም አልኩልና እንዴት ነው መንገዱን ያላወቁትና በልባቸው ይሳቱ ሲባል 40 ዓመት ስራውን አይተዋል መንገዱን ግን አላወቁ። በልባቸው ይስታሉ 40 ዓመት ያንን ሁሉ ተአምራት ኤክስፒሪየንስ አድርጓል። በ40 ዓመት በጣም የሚገራርም ተአምራት አይተዋል ግን በልባቸው ይስታሉ መንገዴንም አላወቁ። ዘወትር ነው እንደው ልባቸው የሚስት ይላል መንገድ ያለው አልኩ እንዲሁ ወደ እውነት አይገቡም ብዬ በቁጣዬ ማልኩ ካለ በኋላ ቁጥር 12 ወንድሞች ሆይ ምናልባት ሕያው እግዚአብሔርን የሚያስክድ ክፉና የማያምን ልብ ከናንተ በአንዳችሁ እንዳይኖር ተጠንቀቁ። ምሳሌ አድርጎ የሰጠን ግን እነማንን ነው? ምሳሌ አድርጎ የሰጠንን ግን እነማንን ነው? ምሳሌ አድርጎ የሰጠንን ማለት ወደ ጠጋን ወደ ውስጥ ምሳሌ አድርጎ የሰጠን ማንን ነው? 40 ዓመት የእግዚአብሔርን ሥራ ያዩ ሰዎች ነው። they experience God but they don't trust him ነው የሚለን። እነዚህ ነገሮች በተለያየ ምዕራፎች ላይ ያመጣና ተካፋይ ናቸው የቀመሱ እያለ ያመጣቸዋል። አሁን አይኖቻችንና ልባችን በማስተዋል እንዲሄድ የተፈለገበት ድርጊት ስሙኝ ድርጊት በ40 ዓመት ላይ ምሳሌ አድርጎ ባቀረባቸው ሰዎች ነው። አሁን እንድናይ የተፈለገው በአባቶቻችሁ ብሎ ነው ምሳሌ ሆነላችሁ ብሎ የሚለው እነሱን ነው። ከናንተ ማንም ይላል ወንድሞች ምናልባት ሕያው እግዚአብሔርን የሚያስክድ ክፉ የማያምን ልብ ከናንተ በአንዳችሁ እንዳይኖር ተጠንቀቁ ካለ በኋላ ነገር ግን ከናንተ ማንም በኃጢአት መታለል እልከኛ እንዳይሆን ዛሬ ተብሎ ሲጠራ ሳለ በእያንዳንዱ ቀን እርስ በእርሳችሁ ተመካከሩ። አሁን እርስ በእርሳችን እንድንመካከር ተፈልጓል። ለምን? በእናንተ በኃጢአት መታለል ምን እንዳይል እልከኛ እንዳይሆን። እልከኛ ልብ ምንድነው? ከላይ በተጠቀሰው አረፍተ ነገር ውስጥ የማያምን ልብ ክፉ ልብ ክልና ምን ያደርጋል መሰላችሁ? ቀጥሎ ያደርጋል መሰላችሁ? እግዚአብሔርን የሚያስክድ ልብ ብሎ ነው ያስቀመጠው። ለዚህ አሁን እንዳንታለልና ልባችን እልከኛ እንዳይሆን የተፈለገው በእግዚአብሔር ተስፋ ላይ የሚጠራጠር በእግዚአብሔር በጨረሰው ሥራ ላይ የማያምን እልከኛ የሚሆን በእናንተ መካከል ልብ እንዳይገኝ በኃጢአት የሚተል ልብ እንዳይገኝ ዛሬ ድምፁ ስትሰሙ ምንድን አድርጉ አለ? እርስ በእርሳችሁ ምን በሉ አለ? ተመካከሩ ይላል። ስለዚህ መጣናው እርስ በእርሳችን ምን እንድንል ተፈልጓል? እንድንመካከር ወይም ደግሞ እንድንተናነጽ ተፈልጓል። እንድንተናነጽ ግን የተፈለገው ምንድነው? በኃጢአት መታለል ልባችን እልከኛ እንዳይሆን ነው። ኦኬ። ስለዚህ አሁን አንድ ነገር ኢንካሬጅ ያደርጋል ሰውየው እርስ በእርሳችሁ ምን በሉ አለ? ተመካከሩ። የዛሬው እርስ በእርስ የሚል ነው ትምህርታችን። ባይዜ እርስ በእርሳችን የተፈለገው ለምን? በእምነት እልከኛ ያልሆነ ልብ በኃጢአት መታለል እንዳይኖርብን። ይሄንን በመጽሐፍ ቅዱሳችን አንድ ክፍል ውስጥ እናነሳና ወደዚህ እንመለሳለን። እርስ በርሳችሁ ይልና የመጀመሪያ እምነታችን እስከ መጨረሻ አጽንተን ብንጠብቅ የክርስቶስ ምንድን ይላል? ተካፋዮች ሆነናል። ይሄኛው ቁጥር 14 ላይ ቁጥር 6 ላይ ያለውን ሐሳብ ነው ቀጥታ መልሶ ይደገሙ። ኮንዲሽናል ነው። ኢፍ የመጀመሪያ እምነት የሚባለው ካለ ያ እስከ መጨረሻ የተባለው መጨረሻ መቼ ነው ብሎ ነው መጽሐፍ የነገረን? ዛሬ ድምፁን ስትሰሙ አሁን ነው። የእምነት ጊዜ መቼ ነው? አሁን ነው። ያንን እስከ መጨረሻ አሁን ነው። ይሄ ከመጀመሪያው እስከ መጨረሻ የተባለበት ምክንያት ምንድነው ሲባል በሥራው ውስጥ ተአምራቱን ያዩ ለመጨረሻው ግን እምነት የሌላቸው
ሰምታችኋል። ስራውን አይተዋል፣ ታምራት ሲያደርግ አይተውታል፣ ወጥተዋል፣ ምን ብሏል? እምነት ግን በተፈለገበት ሰዓት ላይ ግን ልባቸው ምን ነበረ? የማያምንና እግዚአብሔርን ምን የሚል የሚክድ ነበረ። ከመጀመሪያው እስከ መጨረሻው እምነቱ እንዲጠበቅ የተፈለገው በምንድን ነው? ባየነው ነገር ላይ በእርሱ ምን እንድንሆን ተፈልጓል? እርግጠኛ። ስለዚህ የመጀመሪያ ያየነውን የእግዚአብሔርን እውነት የወጣንበትን ባህር የከፈለውን ያደረግና መጨረሻ ላይ ለመግባት ብናምንበት። ስለዚህ ከመጀመሪያው እስከ መጨረሻው ማለት ከመውጣት እስከ መግባት ድረስ እምነት በእርሱ ቢሆን ምን ትሆናላችሁ አለ? ከእርሱ ትካፈላላችሁ፣ ወይም በክርስቶስ ባለው ነገር ተካፋይ ትሆናላችሁ። እነዛን ሰዎች የገሰጸበት ነገር ግን ምንድን ነው? ያንን ሁሉ አይተዋል፣ ግን ለመጨረሻው የሚሆን ግን እምነት አልነበራቸው። አላመኑትም። ከነዓን ለመግባት አዩ። ትልልቆች ናቸው። በቃ እግዚአብሔር እንደውም እዚህ ሰፈር ያመጣን ሊገለን ነው አሉ፣ ሊጨርሰን ነው አሉ። ይህንን ግን እምነት በውስጣችን እንዲኖር የተፈለገበት እልከኛና በኃጢአት መታለል የሆነው ልብ እንዳይኖር፣ እግዚአብሔርን የማይኖረው እንዳይኖር እርስ በእርሳችን እንድንመካከር ተፈልጓል። አሁን እንደምናደርገው ምን እንድንል? እንድንተናነጽ። ምን እንድንል? እግዚአብሔር ላይ የሚያምን ልብ በእያንዳችን እንዲገኝ ምን እንድናደርግ ተፈልጓል? እርስ በእርሳችን ምን እንድንል? እንድንመካከር ተፈልጓል። ይሄ የእርስ በእርሳችንን ኤፌሶን ምዕራፍ 3 ላይ ሄደን እናየዋለን። እስቲል ግን የተወሰኑ ቃላቶችን እንድንመለከት ተፈልጋለሁ። ከመጀመሪያው እስከ መጨረሻው እምነት ቢኖረን ወይም ደግሞ የመጀመሪያው እምነት እስከ መጨረሻው በእኛ ዘንድ ቢገኝ የክርስቶስ ተካፋዮች ነን ይላልና ይሄኛውን ወደ ታች ከመቀጠሌ በፊት በማቴዎስ 13 ላይ ባለ ቃል እንድንፈታ ያስፈልጋል። በማቴዎስ 13 ላይ ያለ ቃል እንደዚህ ይላል፣ ስሙኝ። ኢየሱስ ክርስቶስ አንድ ምሳሌ መሰለላቸው፣ የእርሻ ምሳሌ መሰለላቸው፣ የዘሪውን ምሳሌ መሰለላቸው። ይሄ የዘሪው ምሳሌ በጣም ይሄንን የዕብራውያንን የሚፈታ ነው። መስማትና ማመንን በሁለት የሚከፍል ቃል ስለሆነ በምሳሌም ብዙ ነገር ነገራቸው። እንዲህ ማለት እነሆ ዘርን ሊዘራ ወጣ። እርሱም ሲዘራ አንዱ በመንገድ ዳር ወደቀ፣ ወፎችም ምን ብለው መጥተው በሉት። ይላችሁ አንዱን ዘራ። ልክ ሲዘራ ዘሮቹ የተለያየ መሬት ላይ ወደቁ ይላል። እነዚህ የወደቁት መሬቶች አይነት የሰው ልብ አድርጎ ያስቀምጠዋል። የሰው ልብ ያስቀምጠውና የሰው ልብ አይነቶቹን ይተረጉምላቸውና ከዛ ሁሉ ከተዘራበት ልብ ግን አንደኛው ልብ አፈራ ይላል። አንደኛው ልብ ግን ሌሎቹ ልቦች ሁሉ ግን ምን ብለዋል? የመጣውን ነገር ምን ብለዋል? አስተናግደዋል። መጨረሻ ላይ ግን ምንድነው ያልተገኘባቸው? የነገሩ ውጤት እምነት። አሳያቸዋለሁ በሱ ስለማድረግ ዘርን ሊዘራ ወጣ፣ ወደቀ፣ ወፎች መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ፣ ጥልቅም መሬት ስላልነበረው ወዲያው በቀለ። ፀሐይም በወጣ ጊዜ ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። ሌላውም በመልካም መሬት ወደቀ፣ አንዱም 60 አንዱም 30 አንዱም 100 አፈራ። የሚሰማ ጆሮ ያለው ይስማ ካለ በኋላ ደቀ መዛሙርቱም ቀርበው ስለምን በምሳሌ ተነግራቸዋል አሉት። እርሱም መልሶ እንዲህ አላቸው፣ ለእናንተ የመንግስተ ሰማያትን ምስጢር ማወቅ ተሰጥቷቸዋል፣ ለእነርሱ ግን አልተሰጣቸውም። የመንግስተ ሰማያት ምስጢር ማን ነው? ራሱ ክርስቶስ ነው። ይሄው ራሱ ክርስቶስ ነው። ባይዘ የመንግስተ ሰማያት ምስጢር ማወቅ የሚላቸው አንድ የመንግስተ ሰማያት ምስጢር ሆኖ የመጣ ወልድ ራሱ ነው፣ እግዚአብሔር ኢየሱስ ማለት ነው። አሁን ኢየሱስ ክርስቶስን በመቀበል ወይም ያንን ሰው በሰውነት የተገለጠውን ወልድ እግዚአብሔርን የእግዚአብሔር ልጅ እንደሆነ አድርጎ መቀበል ነው ፍሬያማ ተብሎ በዮሐንስ 15 ላይ በግልጥ አስቀምጦታል። ለእርሱ ለመለኮትነቱ ለአምላክነቱ እምነትና እሱን መከተል ነው ቤዚካሊ በዚህኛው ትምህርት ውስጥ የሚያስቀምጠን። ከዛ እንደዚህ አላቸው፣ ስለዚህ ለእናንተ ተሰጥቷችኋል ካለ በኋላ ላለው ይሰጠዋልና ይበዛለትማል፣ ከሌለው ግን ያለው የሚመስለው ይወሰድበታል ካለ በኋላ ስለዚህ እያዩ ስለማያዩ እየሰሙ ስለማይሰሙ ስለማያስተውሉም በምሳሌ ነግራቸዋለሁ ካለ በኋላ አይኖቻቸው እንዳያዩ ጆሮቻቸውም እንዳይሰሙ በልቦቻቸውም እንዳያስተውል
ተመልሰውም እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗልና ጆሮአቸው ደንቁሯል አይኗቸውም ጨፍኗል የሚል የኢሳይያስ ትንቢት በእነርሱ ይፈጸማል ካለ በኋላ እናንተ ግን አይኖቻችሁ ስለሚያዩ ጆሮቻችሁ ስለሚሰሙ ብፁዓን ናችሁ። ቀጠለ የመንግስትን ቃል ሰምቶ በማያስተውል ሁሉ ክፉ ይመጣል፣ በልቡም የተዘራውን ይነጥቃል። በመንገድ ዳር የተዘራው ይህ ነው አለ። አሁን ቤተክርስቲያን የተሰበሰበችበትን ማህበር ላሳያችሁ። ይዘራል ዘር ሲዘራ ሰውየው ያገኘውና ያንን ቃል ሳያስተውል በመካከል ሊኖር የሚችል ሰው ይያል። ስለዚህ እምነት እንዳይሆንለት ቃሉን ማን ይወስድበታል አለ? ክፉ ይወስድበታል። አሁን የዕብራውያን ትምህርት የተለያዩ ሰዎች ያሉበት ማህበር ነው። ስለዚህ በእምነት ተካፋይ ቀማሽ የመጀመሪያ እምነት እየተባለ የተወራላቸው ሰዎች ሁሉ ምኑ የመጣላቸው ናቸው? ቃሉ የመጣላቸው ናቸው። ወይም ደግሞ ኢየሱስ ክርስቶስ እንደሆነ የመንግስት ምስጢር በተለያየ መንገድ የደረሳቸው ናቸው። ለዚህ ነው አንድና ሁለትን እንደውም እሱን ሊገልጥላቸው የሚያብራራላቸው መጣ ካለ በኋላ አሁን ማስጠንቀቂያ የሚሰጣቸው አስተውሉ ነው። ቤዚካሊ በጥንቃቄ እንድታስተውሉ ያስፈልጋል ነው እያለ ያለው። ለዛ ደግሞ እርስ በርስ የሚል አምጥቷል። እርስ በርሱ እናወራለን ብያለሁ። ሲዘራ ዘሩ በማያስተውለው ላይ ክፉ መጥቶ ማንን ይወስዳል? ቃሉን ግን ተካፍሏል። ነገሩን ኤክስፒሪየንስ አድርጎ ሊሆን ይችላል። የተደረገበት ነገርን ግን አስተውሏል ወይ? እንደዚህ ነው ያለው። ያ እስከ መጨረሻ ለመጨረሻው የሚሆን ከሆነ ነው። በምን? በእምነት የመጨረሻው የሚሆን ከሆነ ነው። እሺ ሁለተኛው ላንብብላችሁ። በጭንጫ ላይ የተዘራው የቃሉን ሰምቶ ወዲያው በደስታ የሚቀበለው ነው ማለት ልክ ነገሩ ሲመጣ ፕሬዝ ጋድ አሜን ሃሌሉያ ወንደርፉል ምናምን ይላል ሰውየው። እምነት ግን የሚባለው ነገር ግን በሰውየው በተግባር አይታይም። ማለት ክርስቶስ ኢየሱስ መሆኑን በሱ ላይ ያለ ይሄኛውን በምንድን ነው የተረጎመልን? በመጀመሪያው ከመጀመሪያው እስከ መጨረሻ ወይም የመጀመሪያ እምነት የመጨረሻ እምነት ሲሆንላችሁ ኢየሱስን በመጀመሪያ ልክ እንዳመናችሁት እስከ መጨረሻ ድረስ በዛ እምነት የጸኑንበትን ነው የሚነግረን። አሁን ደስታው የተቀበልንበት ልብ በየትኛውም ሁኔታ ውስጥ በተቀበልንበት እምነት ነገሩ በህይወታችን ላይ ምን ቢሆን ቢጸና። ስለዚህ ሁለተኛው ምንድን ነው የመጣልን? በጭንጫ ላይ የተዘራው በደስታ ነገሩን የሚቀበል ከዛ ቀጥሎ እንደዚህ አለ። ነገር ግን ለጊዜው ነው እንጂ በእርሱ ስር የሌለውምና በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ይሰናከላል። አሁን በቃሉ መከራ ወይም ስደት በሆነ ጊዜ ምን ይላል መሰላችሁ ሰውየው? ኢየሱስ ክርስቶስ እንደሆነ ባለ እምነት አይጸናም። መቼ? when ቻሌንጆች ሲመጡ የሆነ የሚያሳንሱ ነገሮች ሲመጡ እምነትን የሚፈታተኑ ነገሮች ሲመጡ ምን ያርም ሰውየው አለ? በእምነት አይጸናም። በክርስቶስ ኢየሱስ ላይ ባለ እርግጠኝነት አይጸናም በህይወቱ። ልክ ቻሌንጅ ሲመጣ ምን ያደርጋል ሰውየው አለ? ኢየሱስ እሱ ክርስቶስ በሆነ እምነት ወይም ደግሞ የመጀመሪያውን እምነት መጨረሻ ላይ ኪፕ አያደርገውም። ስለዚህ ይሄኛውን ሰውዬ ልቡን ምን አደረገው? በደስታ ቃሉን የሚቀበል ግን ምን ይላል ሰውየው? መጨረሻ ላይ ግን ያኛው እምነት የማይገኝ። ስለዚህ አመነ ሳይሆን በደስታ የተቀበለ ግን በነገሩ ላይ ግን እምነት ሲፈለግበት ያልተገኘበት። በሾህ መካከል የተዘራው ይህ ቃሉን የሚሰማ ነው። የዚህ ዓለም ሐሳብና የባለጠግነት መታቅ ቃሉን ያንቃል የማያፈራም ይሆናል። ይሄኛውም ቃሉን ሰምቷል፣ ግን የዚህ ዓለም ባለጠግነትና ምኞት ሲመጣ ደግሞ በዚህኛው እውነት ላይ ግን አይጸናም። በእምነት አይጸናም ማለት በክርስቶስነቱ ላይ። ስለዚህ እነዚህ ሶስት ልቦች ተካፋይ የሆኑት ቃል በርሷቸዋል። ተካፋይ ናቸው።
ልክ እነዚህን በምሳሌነት ሲያመጣ 40 ዓመት ምን ያሉ ሰዎች አሉ? የእግዚአብሔርን ታምራት ኤክስፒሪየንስ ያደረጉ ሰዎች አሉ። በበጉ ደም የወጡ ናቸው። በባህር ተከፍሎ የሄዱ ናቸው። ኤቭሪቲንግ አላለክ። ልክ ከነዓን ጋር ግን ሲደርሱ አይገቡም የሚለውን መሃል ላይ ወጣባቸው። እዚህ ማስገባት አይችልም አሉ። እግዚአብሔር አይችልም። በራሳቸው ነገሩን ለኩና የመጀመሪያውን በእግዚአብሔር ላይ ያለ እምነት በመጨረሻ ስለሌላቸው እነዚህ ሰዎች ምን ብሎ ነው የገለጣቸው? 40 ዓመት they test me ያል ቴስት አደረጉኛል፣ ፈተኑኛል። 40 ዓመት ፈተኑኛል። ለዚህ በተለያዩ ልቦች አመጣና ኤክስፒሪየንስ ያደረጉት ነገር ለእምነት ሆኖ አልሰራላቸውም ብሎ ዘጋልን። ለእምነት አልሰራላቸውም። የመጨረሻዎቹ ግን በመልካም መሬት ላይ የተዘራው ይህ ቃሉን ሰምቶ የሚያስተውል ነው። ወይም ደግሞ የመንግስተ ሰማያት ምስጢር አንደርስታንድ እንዲያደርግ የተሰጠው ነው። ምስጢሩን ያወቀ ነው። ይሄ ግን መልካም መሬት ስለነበረ ምን አብሏል? 60 30 እና 100 አፍርቷል። 60 30 እና 100 አፈራው ምንድነው? እምነት በተፈለገበት ቦታ ላይ ሁሉ በሰማው የመንግስተ ሰማያት ምስጢር ላይ ሙሉ ነው ልቡ፣ እርግጠኛ ነው ልቡ። እነዚህን 4 ሰዎችን የተለያየ አድርጎ ያነሳቸዋል በዕብራውያን ላይ። የሰሙ ግን ያላመኑ፣ ኤክስፒሪየንስ ያደረጉ ግን ያላመኑ፣ የቀመሱ ግን ያላመኑ እያለ ያስቀምጣቸዋል። ስለዚህ እነዚህን በሉቃስ ላይ ላሳያችሁ። በዮሐንስ ላይ እንደዚህ አለ። አንደኛ ዮሐንስ ምዕራፍ 2 ላይ 18 እና 19 ላይ ያሉትን ቃላቶች እንድንመለከት እንደዚህ አለ። ልጆች ሆይ መጨረሻው ሰዓት ነው ካለ በኋላ የክርስቶስም ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች ሆኖ ተነስተዋል ካለ በኋላ ስለዚህም መጨረሻው ሰዓት እንደሆነ እናውቃለን። ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ወገንስ ቢሆኑ ከኛ ጋር ጸንተው በኖሩ ነበረ። ነገር ግን ሁሉ ከኛ ወገን እንዳልሆኑ ይገለጥ ዘንድ ምን ይላል? ወጡ። አብረዋቸው ተካፋይ የነበሩ ሰዎች ናቸው። ምን አደረጉ? they left አደረጉ አለ። ከኛ ወገን አይደሉም። በምንድን ያወቅነው ሲባል እስከ መጨረሻው አልጸኑም አለ። በምን አልጸኑም? በእምነት። የዮሐንስ መልእክት የተጻፈበት እምነት የትኛው ነው? እግዚአብሔር ልጁን ልኳል። ያኛው እምነት በእነሱ አልተገኘም። መጨረሻ ላይ ምን አደረጉ አለ? በክርስቶስ ላይ ያላቸውን እምነት ጨፍልቀው ወይም ደግሞ ያኛውን ውሸት እንደሆነ አስበው ከማን ወጡ አለ? ከመካከላችን ሲወጡ ምን አወቅን አለ? አስቀድሞውም ቢሆን በመካከላችን ነበሩ እንጂ ከኛ ወገን አልነበሩም አለ። ስለዚህ ከኛ ወገን የነበሩና ያልነበሩ የተባሉት ግን በምን የተገለጠበት ነው? ዘሩ ሲመጣ ዘሩን የወሰዱ ልባቸው ግን የመጣውን የመንግስተ ሰማያት ምስጢር በእምነት ምን አለ? ያላስተናገደ። የመጀመሪያው እምነት ለመጨረሻ አልተገኘላቸው። የመውጣታቸው ሪያሊቲ ለመግባታቸውም ሪያሊቲ እንደሆነ ያላመኑ። ስለዚህ የመጀመሪያውና የመጨረሻ ምንድነው? የመውጣትና የመግባት። የወጣንበት እምነት የምንገባበት እንደሆነ ስናምን። ስለዚህ ተካፋይነትና እምነትን በእነዚህ በ4 መሬቶች ወይም ልቦች ውስጥ ግልጥ አድርጎ ያስቀምጥልናል። ስለዚህ ምንድነው ዕብራውያን ላይ የነገረን ያለው ጸሐፊው? አሁን ድምጹን ስትሰሙ ልባችሁን ኤግዛማይን አድርጉ ይለናል። እንዴት ኤግዛማይን አድርጉ? ለመውጣት የሆነላችሁ ያ ኢየሱስ ለመግባት እንደሚሆንላችሁ እርግጠኛ ናችሁ ወይ የሚል ነው የሚጠይቀው። ለመጀመር የሆነላችሁ ኢየሱስ ለመጨረስ የሚታመን ነው ወይ የሚል ነው ጥያቄው። ለምን ሲባል 40 ዓመት ስራውን ኤክስፒሪየንስ ካደረጉ በኋላ ምን አድርገውታል አለ? በ40 ዓመት ውስጥ እግዚአብሔር የተፈተንኩበት እንጂ የታመንኩበት አይደለም አለ። የተፈተንኩበት ነው እንጂ የታመንኩበት አይደለም። ስለዚህ አማኝ ይውላችሁ ላይገባው ይችላል። እግዚአብሔርን ግን ለመፈተን ግን ፈቃድ የተሰጠው አይደለም። አማኝም ቢሆን አንዳንድ ጊዜ እግዚአብሔርን የምንፈትንባቸው ነገሮች ምን ነው ለመሰላችሁ? እግዚአብሔር በእርግጥ እስቲ አንተ እንደዚህ ከሆንክ ይሄ ነገር እውነት ከሆነ የሚል ሁላችን ጋር ቋል አይደለም።
ማለት የኛ እንኳን ልጅ እኔ እንኳን የሆነ ልጅ ከሆንኩኝ ፍቅር እውነት ከሆነ ብላችሁ ጸልያችሁ የምታውቁ ብዙዎች እንደሆናችሁ አስባለሁኝ። በጣም ቀላል የሚመስሉ ጸሎቶች ናቸው። እግዚአብሔር ሆይ እንደው የምትወደኝ ከሆነ ብለን አንዳንዱን ነገር ፕሩፍ አድርግ እንላለን። ሁላችንም እንፈትነዋለን እኮ በተለያየ መንገድ እንፈትነዋለን አይደለም? ትንሽ ነው የሚመስለው። እኔም ብያቃለሁ እንደው በቃ እንደው እግዚአብሔር እንደው ከራራህልኝ እንላለን። ማለት መሃል ላይ ደርሰን እግዚአብሔርን ልክ እንደ ቴስት ላይት ታውቃላችሁ? ቴስት ላይት እሳት አለው እሳት የለውም እንደ ማጣሪያ ማለት ነው። የሆነ ቀን ላይ ቴስት ልናደርገው እንሞክራለን። ዳውን ስንሆን እንመጣና we want to test him። አሁን ምን ያለ መሰላችሁ? ያን ያመናችሁት ያ እግዚአብሔር አሁን እምነት ነው ወይ? ቀጥሎሳ ለመጨረሻውም እምነታችሁ ነው ወይ ነው ጥያቄው። በደስታ የተቀበላችሁት ያ እግዚአብሔር እውነት ለመጨረሻ ላይ እምነታችሁ ነው ወይ የሚል ጥያቄ ነው የሚጠይቀው። 40 ዓመት ግን የወጡት ሰዎች ከዛ ሁሉ ኤክስፒሪየንስ አደረጉና ምን አደረጉ መሰላችሁ? መጨረሻ ላይ ሲመጣ እግዚአብሔርን they said አይችልም አሉት። ተቃላችሁ አይችልም ነው ያሉት። መጥቶ አይችልም አሉት። መጨረሻ ልክ ከናን ሲደርሱ የምድሩን ፍሬ አምጥቶ አስረክቷቸው ያለ ሁሉ እውነት ነው ከተባለ በኋላ 10 እንደዚህ አሉ፣ ተሸወድን አሉ። በእምነት እዚህ ድረስ መምጣታችን የተታለልንበት ነው አሉ። ሊያስገድለን ነው አሉ። አይገርማችሁ? ሊያስገባን ነው አላሉም። እዚህ ድረስ ግን ባህር ከፍሎላቸዋል። ከግብፅ አዘግኗቸዋል። ከአለት ውሃ ጠጥቷቸዋል። መና አብልቷቸዋል። ፈውሷቸዋል። ሁሉ ነገር አድርጎላቸዋል። በሩ ጋር ግን ሲደርሱ አያስገባንም አሉ። ይሄንን በሱ ላይ መቁጠር አንችልም አሉ። እግዚአብሔር ቁጣው ነደደ ብቻ አይደለም፣ በራሱ ማለ። he's so serious። በራሴ ምያለሁ አለ ሙሴ። ምናምን አይገቡም ማለት ምን ብቻ ተደርጎ መሰላችሁ? አያስገባንም ብለው አመኑ። አሁን እምነታችሁ የመጀመሪያው ለመውጣት ይሰራላችሁ ለመግባት ይሰራላችኋል ወይ ነው ቤዚካሊ ያላሉ። የመጀመሪያው እስከ መጨረሻው ኪፕ ብታደርጉ ምናችሁን ኪፕ አድርጓል? ጠብቀውና የመጀመሪያውን እምነትህን እስከ መጨረሻው ከጠበቀው በሉ። የመጀመሪያው እምነት ምንድነው? የመጀመሪያው እምነታችሁ ምንድነው? ኃጢአተኛ እግዚአብሔር ያጸድቃል ስትል አሜን ያልክበት እምነት መጨረሻ ላይ ልክ እንደዛ ካመንክ። በጣም የብዙ አማኝ ፕሮብሌም የመጀመሪያውን እምነት ይይዝና መጨረሻ ላይ እንደው ታውቃላችሁ ሊደመርበት ይፈልጋል። እኔን ራሱ ሊደምርበት ይፈልጋል የመጀመሪያው ላይ። እሺ አሁን እየተጠየቀ ያለው የመጀመሪያው እምነት ምን እንዲሆን ተፈልጓል? የመጀመሪያ እምነት እዚህ ቤት በምንድነው? የመጀመሪያው እምነት እንዴት ተሰራ? የመጀመሪያው እምነት ነው የተባለው። የመጀመሪያውን እምነት በበጉ ደም የወጣችሁ ከሆነ አለ በበጉ ደም እንደምትገቡ ብታምኑ አለ። በበጉ እንደወጣችሁ በበጉ እንደሚሆንላችሁ በሱ ጉልበት እንደሆነላችሁ አሁን በሱ ጉልበት እንደሚያልቅ ነገር አሁን ያን እርግጠኛ የሆናችሁበት ነገር አሁንም ሞቅ ሲላችሁም ቅዝቅዝ ሲላችሁም የመጀመሪያው እምነት በእናንተ ዘንድ ከተገኘ እንቀይራለን እኮ እኛ መሀል በጣም እኔ እቀይራለሁ። እኔ ይሰማኛል በጣም የጸለይኩኝ የጾምኩኝ ምናምን ቀን እንትን ይላል ይሞቃችኋል አይደለም? ከዛ የተሻላችሁ እንደሆናችሁ ለማሰብም ትፈልጋላችሁ። ስፔሻሊ ልጅ ክርስቲያን መሪነት ላይ አይምጣ ያለው በትዕቢት ተነፍቶ በዳቢሎስ ፍርድ እንዳይወድቅ። ልክኛ የመጣን ጊዜ በጣም ተቃወምን። እንዴት ሴቶች ሱሪ ይለብሳሉ? ማን እኔ እንደው በቃ ልጄ ሆይ ምን አገባህ የኔ ቢዝነስ ነው የሚል መልእክት መጣልኝ። አንድ ጊዜ ስመጣቻ ሰው ሁሉ እኔ በቀሚስ ነው ማቀው ክርስቲያን መንፈሳዊ ሰው በቀሚስ ነው ማቀው። እውነቴን እኮ ነው። ስመጣ ሰው ሁሉ ምንም ሱሪ ለብሶ ሊፕስቲክ ተልብሶ እንዴ የእግዚአብሔር ቤት ስል አንድ ሰው ይመጣና ምን አገባህ ይላል እግዚአብሔር አለኝ። እግዚአብሔር ምን አገባህ ይላል አለኝ። አንተ ብቻ ተጠጋኝ አለ። ይላችሁ
የመጀመሪያው የመጨረሻ እንዲሆን የተፈለገው። ለዚህ ነው ገላትያ ላይ መጣን ማለት መሰላችሁ እናንተ በመንፈስ ጀምራችሁ በሥራ ፍጹም እንደምትሆኑ እንዴት ታስባላችኋል? በመንፈስ ነው የጀመሩት በእምነት የተቀበሉት ነገር መጨረሻ ላይ በሥራ ኮምፕሊት ሊያደርጉት ሲታገሉ መጣና እናንተ አለ የማታስተውሉ የገላትያን ሰዎች የመጀመሪያው እምነታችሁ ይጠፋል። በምን? በእምነት የተቀበላችሁት ጸጋና መንፈስ የመጀመሪያውን እስከ መጨረሻ ጠብቋና ይሄ ግን እንዲጠበቅ ምን አድርጓል? እልህኛ በኃጢአት የሚታለል ልብ እንዳይኖራችሁ እርስ በእርሳችሁ ተመካከሩ የሚል ቃል መጣ። አሁን እርስ በእርሳችን የምንመካከረውን ነገር ላሳያችሁ። ኢየሱስ ክርስቶስ ይህንን እምነት ምን አይነት ውድ እንደሆነ እንዲያውቅ የእርስ በእርስን እርሱ ከደቀ መዛሙርቱ ጋር ያደረገውን አንድ ነገር ላሳያችሁ። ኢየሱስ ልክ መጨረሻ ላይ አልፎ በሚሰጥበት ማታ ላይ ራት እየበሉ እያለ ስሙኝ የሰማው ሁሉ ሊወሰድበት ጫፍ ላይ ያለ ሰውዬ በመካከል ነበር። ከደቀ መዛሙርቱ መካከል ማለት ይሁዳ የክርስቶስን መሲህነት ዳውት ያደረገበትን ድርጊት የመጨረሻው ራት ላይ ማርያም በሰበረችው ሽቶ አምልኮ ሲቃወም ተገልጧል። ሰው አምልኮ ተቃወመ። ለዳለም አይሰጥም አሉ። you are not worthy for this worship አሉ። ለዚህ አምልኮ አንተ የተገባ አይደለም አለው። ኢየሱስ አታድክማት አለ። ለምን ነው የምታደክመው? why do you bother her አለ። ዳ ከናንተ ጋር ሁሉ ጊዜ ይኖራልና ይሄ ግን ለኔ እንደ ሮያል የተቆጠርኩበት እግሬ የተሳመበት ስለሆነ ማለት ነው። የመሲህነቱ መገለጥ ነው። ቤዚካሊ ሽቶ መስመር ፍቅር አይደለም። you are king አለችው። ወደ ዓለም የምትመጣው ንጉስ አንተ ነህ ብላ ነው። እዛ ላይ የልጁን እግር ሳሙ ተብሏል። መዝሙረ ዳዊት ምዕራፍ 2 ላይ የልጁን እግር መጣችና ሽቷን ሰብራ ሳመች። ምን እየነገረችው ነው? አንተ ንጉስ ነህ፣ ወደ ዓለም የምትመጣው ንጉስ አንተ ነህ ብላ ወርሺፕ እያደረገችው ነው። you are the son እያለችው ነው። ልጁ እየተመለከ ያለ ግን አምልኮ ሊቃወም የመጣ አንድ ፐርሰን ነበረ። ከ12ቱ አንዱ ነው። ምንድነው? በንግግሩ መካከል ሌብነቱ ቢገለጥም እንኳን you are not worthy ነው ያለው። to be worshipped አለው። ለመመለክ ወርዝ አይደለህም አለው። ይሄ ማለት ፐርሰን ብቻ አድርጎ እንዲያስበው ኢየሱስ አልፈቀደም። አታድክማታለሁ። እዛ ጋር የተገለጠው አይደንቲቲው ወዲያው በዚህ ቀጥሎ ነው ባይዘው ሄዶ ተስማምቶ የሸጠው ማለት ነው። አንድ ግን በመካከል የሚከተል ወኔ ያለው ሁላችሁ ትበተናላችሁ ሲል በራሱ ጉልበት እንደሚከተል ያወጀ አረባካለው እኔማ ካንታውን ካወሽከው በልጣለሁ አሉ። ስትሮንግ ነኝ አሉ። አሁን ይሄ መንገድ ምንም ነገር ቢጠይቀኝ ለመስጠት ዝግጁ ነኝ አለ። ነፍሴንም እንኳን ቢል አይልም ጴጥሮስ። ኢየሱስ እኔ ውስጥ ገና አለ አለው። እኔ ገና ውስጥ አለ አይደል? እኔ የሚጠፋበት መንገድ ትሄዳለህ አለው። አንተ እሺ እኔውን ያጠፋለት ባይዘ ዘራፍ ሲል እኮ ነው። አይ ዘራፍን ቀነሰው ታውቃለህ ወይላችሁ። ጴጥሮስ በሄደው መንገድ ማይነስ ጴጥሮስ ነው የሆነው። እሺ እግዚአብሔር አንዳንዴ ማይነስ ዩ እንድትሆኑ መንገድ ይወስዳቸዋል፣ እንድትቀነሱ ማለት ነው። ዘራፍ አለ። እኔ ምንም አትጠራጠራለሁ ነፍሴን ሰጥሃለሁ ሲለው አንተ የምትጸናው ባንተ ፍቅር ሳይሆን በእኔ ፍቅር ነው አለው። ጴጥሮስ ልንገር አለው ሰይጣን እንደ ስንዴ ሊያበጠራችሁ ሲለምን እኔ ግን ስላንተ ማለድኩ አለው። ለምን ሲባል እምነትህ እንዳይጠፋ በሉ እንዳይጠፋ። አሁን የምትቀጥለው ባንተ አይደለም በእኔ ልመና ነው አለው። ኦሬዲ አንተ ማይነስ ሆነሃል አለው። እንደውም ልንገር ክደት ፍጹም እንዲሆን 3 ጊዜ ነው የምክደው አለው። ፍጹም ነው ክደት አለው። 3 ጊዜ ነው የምክደኛል። ማንን ያለው አንተ ራስ አለው። በእውነት ነው የምልህ እነዚህ ሁሉ ብሎ ከነ ዮሐንስ ቃቶላ ይክዱሃል፣ እኔ ግን ቢክዱ እንኳን እኔ ግን ሲለው እኔ የምትለዋ የምትጠፋበት መንገድ ትሄዳለህ አሉ። እሺ እዚህ ቤት እኔ ማለት ስትጀምሩ እኔያችሁን እግዚአብሔር የሚያጠፋበት ላጲስ አለው በሎ ጨብጠውና አንተ እንድትል ነው እንጂ እኔ እንድትል አልተፈቀደልህም። ገብታችኋል? የእውነት ነው የምላችሁ። እኔ የሚል ሰው የሚሄደው ጎዳና አለ። ጴጥሮስ
ሽምጥጥ አድርጎ ካደ። አላቆማል። የሚገርማችሁ ሁለት እየተራገመና እየተሳደበ ነው የካደው። ይሄ የገሊላ ሰው ምናምን ብሎ ቤተ መቅደስ የሚሳደብ እግዚአብሔር ምን እንዳለ መራገም ነው። እንግዲህ ጴጥሮስ ኢየሱስን ረግሞታል። መቼ እንደረገሙ ታውቃላችሁ? ስጋውንና ደሙን ከወሰደ በኋላ ነው። ባይዘይ እንደ ጀግናም አድርጎታል። ባይዘይ ላጣ አድርጎ ቆርጧልም። ባይዘይ ኢየሱስ አክተር የሚሆን መስሎት ነበር። ባይዘይ ማለት ላጣ አድርጎ ጣጣጣ ምናምን ሲያደርግ ኢየሱስ ዘራፍ ብሎ ምናምን የሚገላግለው መስሎት ነበር። ኢየሱስ ራሱ ተይዞ እንደሚሄድ አላወቀም። ሙታን ሲያስነሳ ነው፣ በባህር ሲሄድ ነው ያየው ምናምን ማት ነገር አይቷል። ብዙ ነገር አይቷል። ያኔ አክት የሚያደርግ መስሎታል። ጸጥ አለ ኢየሱስ። እጅና እግሩ ተይዞ እንደውም በዴ ሲሄድ ሁሉም ፈረጠጡ የሚል ቃል ተበተኑ። ጴጥሮስ እንደምንም ብሎ እስከ ግቢ ተከተለ። ግቢው ላይ ግን ጴጥሮስ የሚቀነስበት ነገር ሆነ። ተቀነሰበት መስከነ ከዛ ለክ ዶሮ አሰጥጮ ኢየሱስና ጴጥሮስ እንደተያዩ ወንጌል ይነግረናል። ተያዩ። ስቅስቅ ብሎ አለቀሰ ይላል። አሁን ኢየሱስ ክርስቶስ መጣ ከትንሣኤ በኋላ ጴጥሮስ እንደዚህ አለው፣ ትወደኛለህ አለው። አወድሃለሁ አለው። ኃላፊነት ሰጠው። አሁን ጴጥሮስ ምን አይነት ሃምብል እንደሚሆን ማወቅ ቀላል ነው አይደለም? ቀላል ይካደ ነው፣ ክዷል። በተመለስክ ጊዜ ተብሎ የተመለሰ መሪ ነው። ባይዘ የተመለሰ መሪ ነው፣ ክዶ የተመለሰ መሪ ነው ጴጥሮስ። ለዚህ ነው የኢየሱስ ሊቀ ክህነትን ስናይ ክህነቱ አሁን ዕብራውያን 5 ላይ ማንን ይሾማል አለ። ማንን ነው የሚሾመው አለ? ደካማ፣ ከሰው መካከል ደካማ ይሾማል ይላል ክህነቱ። ሊቀ ካህን እግዚአብሔር ሲፈልግ ምን ፈለገ ይላል? እስቲ ደካማ በሉ። ለምንድነው ደካማ የፈለገው? በሰዎች ድካም የሚራራ ሰው ስለተፈለገ ነው አለ። ለሰዎች ኃጢአት እንዲራራ ራሱ ድካምን ስለሚለብስ ሰውየው ለሰዎች ምን ይላል? ይራራል ካለ በኋላ ለእግዚአብሔር በሆነው ነገር ሁሉ ለሰዎች የሚራራ ሰው ስለተፈለገ የመጀመሪያው ኪዳን ሊቀ ካህን እንኳን ሲፈልግ ደካማ ፈልጎ ነው የሚሾመዋል። ጀግና የሚጫወት አይፈልግም ማለት ሰው የሚሸጥን የተፈለገው። ለዚህ ነው ኢየሱስ በነገር ሁሉ እኛን መስሎ ወደዚህ ዓለም የመጣው። ለምንድን ነው አለ? እስኪ እንዲራራልን በሉ። ድካም የለበሰው ለምንድን ነው አለ? እንዲራራልን ነው አለ። ጀግና ነኝ ያለውን ሰውዬ አጠፋበትና ጀግንነት በሰውነት ሲመጣ ኃላፊነት ሰጠው። ውሰዳለው፣ አሁን ለበግ ትራራለህ አለው። ገብቶቻ ያኛውስ ጴጥሮስ ቢሆን ኖሮ ዲማንዱ ብዙ ነው የሚሆነው፣ ኤክስፔክቴሽኑ ብዙ ነው የሚሆነው። ገብታችኋል? ያኛው ጴጥሮስ ቢሆን ማለት ያልካደው ጴጥሮስ ቢሆን ኖሮ የእውነት በቃ እንደዛ ሆኖለትስ ቢሆን ኖሮ ተከትሎት ቢሆን ኖሮ ዲማንድ ይኖረዋል። ብራዘር ይላል ጨክረ ነክሰን ምናምን ብለኛ የተከተለው ሊል ይችላል። ገብቷል? ግን ለካደው ሰውዬ ኃላፊነት ስለሰጠ ምን ያደርጋል መሰላችሁ? ጠቦት ሰጠው፣ ግልገል ሰጠው፣ በግ ሰጠው። መጨረሻ ላይ በጣም ደስ የሚል ይውላችሁ እምነት የተገኘበት ምን መሰላችሁ? ትወደኛለህ ሲለው ምንድነው ታውቃላችሁ? አንተ ሁሉን ፍቅሩን አወጣና የጴጥሮስ ፍቅሩን አወጣና ባንተ ይፈተሻል። ፈትሸዋ ሁሉን አዋቂ አይደለም አለው። አወጣና የኔ ፍቅር እውነት የሚሆነው አንተ እውነት ስታደርገው ብቻ ነውና ይሄው ፍቅሬ ላንተ ሁሉን በመታውቅበት ንካው አለው። አያችሁ የጴጥሮስን በመለኮት አስነካና እውነት ነው በሉ ሰዳ ኃላፊነት። ኢየሱስ ታዲያ በጴጥሮስ ፍቅር ሰጠው፣ በሱ ፍቅር ሰጠው በራሱ። አሁን ማለድኩልህ አለው። ለምን? እምነት እንዳይጠፋ። በመለኮት ዓለም ከመለኮት ጋር ያለ መንገድ ከመጨመሪያው እስከ መጨረሻው የተፈለቀ ነገር አንድ ነው። በእርሱ ላይ ያለ እርግጠኝነት ነው። የወጣችሁበት የምትገቡበት፣ የወጣችሁበት የምትሄዱበት እንዲሆን ስለተፈለገ ምን በሉ አለ? እርስ በእርሳችሁ የሚል መጣ። ተመካከሩ። ምን እንመካከር? ይውላችሁ እቺ እምነት
የምንጠበቅበት እንደሆነ በመልእክቱ ላይ ጴጥሮስ ነክቶታል። ላሳያችሁና የእርስ በርሳችንን ጥቂት ነገር ልበላችሁ። እንደዚህ አለ፣ ኢየሱስ ክርስቶስ ከሙታን በመነሳቱ አለ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደ የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ካለ በኋላ እንደዚህ አለ። ስሙኝ፣ ቁጥር 6 እና 7 ይባረክ ካለ በኋላ የኢየሱስ ክርስቶስ አምላክና አባት ይባረክ፣ ይህም ርስት በመጨረሻ ዘመን ይገለጥ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ በሰማይ ቀርቶላችኋል። በምንድን ነው የምትጠበቁት አለ? በእምነት በእግዚአብሔር ኃይል ለተጠበቃችሁ ኢየሱስ ከሙታን ሲነሳ የተሰጣችሁ ያ ሕይወት ርስትን ስላለበት ለዛ ርስት እግዚአብሔር አማኝን በምን ይጠብቃል አለ? በእምነት በእግዚአብሔር ኃይል። ስለዚህ ሰውየው እያመነ በእግዚአብሔር እንዲጠበቅ የተፈለገው በእምነት በእግዚአብሔር ኃይል ነው ሰውየው የሚጠበቀው። ጴጥሮስ ይሄንን ጻፈ በመልእክቱ ላይ። ሰማያዊ ርስት ዋስትና አለ፣ በመነሳቱ የተሰጠ ነው አለ። ዋስትናችሁ ግን አለ በእምነት በእግዚአብሔር ኃይል መጠበቅ ነው። 4 ነጥብ አደረገ። በእምነት በእግዚአብሔር ኃይል ነው የምትጠበቅ። ለምን አለ? እንደተጠበቀ ያውቃል ሰውየው። በዛ እንደተጠበቀ ያውቃል። ለዛኛው ርስት የጠበቀው አንድ የወልድ ጣልቃ ገብነት እንደሆነ አውቋል። ይህንን እርስ በርሳችን እንድናደርግ የተፈለገው ግን አንዲትን መንፈሳዊ ነገር እንድንረዳ ያስፈልጋል። በእርስ በርሳችን ውስጥ በእምነት መቆየት የማያምን ልብን ለማጥፋት የሚታለልም እግዚአብሔርን የሚክደውን በእኛ ዘንድ እንዳይገኝ ለአማኝ የተሰጠው ነገር ምንድነው ከተባለ እርስ በእርስ የሆነ ምክክር ወይም ደግሞ መተናነጽ ነው። በምንድነው ግን እርስ በርሳችን የምንተናነጸው ነው? ኤፌሶን ላይ ግልጥ አድርጎ አስቀምጦታል። ኤፌሶን ምዕራፍ 3 ላይ ስለዚህ ምክንያት በሰማይና በምድር አባትነት ሁሉ በሚሰየምበት ከአብ ፊት እንበረከካለሁ፣ በመንፈስ በውስጥ ሰውነታችሁ በኃይል እንድጠነክሩ ክርስቶስን በልባችሁ በእምነት እንዲኖር እንደ ክብሩን ባለጠግነት መጠን ይስጣችሁ፣ የእናንተ ስርና መሰረት በፍቅር ይጸና ዘንድ ካለ በኋላ ከቅዱሳን ሁሉ ጋራ ምን እናድርግ? ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቀቱ ምን ያህል መሆኑ ለማስተዋል ከመታወቅ የሚያልፈውን የክርስቶስን ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ። አሁን ከቅዱሳን ሁሉ ጋር ምን አድርጉ አለ? አንድ ነገር ለማወቅ በርቱ። ምን ለማወቅ እንበርታ? እርስ በርሳችን ስፋቱ፣ ርዝመቱ፣ ጥልቀቱ፣ ከፍታው ከመታወቅ የሚያልፍ አንድ ፍቅር አለ አለ። እሱን ፍቅር ለማወቅ ትበረቱ ዘንድ። አሁን እርስ በርሳችን ምን እናድርግ ከተባለ አንድ መጠኑ የማይታወቅ ፍቅር አለ አለ። አሁን እርስ በርስ እርሱን ለማወቅ በርቱ። ስለዚህ አማኝ በምን ይታነጻል አለ? በመለኮት ፍቅር። እርስ በርሳችን ምን እናድርግ? አንዱን የምታነጹት ምን ያክል በሆነ መጠን እንደተወደደ በመንገር ነው። ይታነጻል ሰውየው፣ በእምነት ይሞላል። ይኸውላችሁ ከታች ይላል ተበረቱ የእግዚአብሔር ፍጹም ሳይሞት ተደርሳችሁትን። አሁን እርስ በርሳችን ነው እንድንነግረው የተፈለገው ነገር አለ። ይወድሃል። ሰውየው በማን እንዲጠበቅ ተፈልጓል? እግዚአብሔር እንደሚወደው በማወቅ። እርስ በርሳችን ምን እናደርግ? ፍቅሩን ተነጋገሩ። ፍቅሩን እንደሚወደድ ንገሩት። ከፍታው፣ ጥልቀቱ፣ ርዝመቱ ከመታወቅ የሚያልፍ ይሄኛው ከመታወቅ የሚያልፈው ፍቅር ምንድነው ካላችሁ የመጀመሪያ እምነት ነው። የመጀመሪያ እምነት ነው። ምን ፍቅር? የመጀመሪያ እምነት ነው ፍቅር። ይወደኛል የመጀመሪያ እምነት ነው። ሰውየውን በምን አነጹት አለ? ይወድሃል። ይወድሃል። ጥልቀቱ፣ ርዝመቱ የሚያልፈው ንገሩት። ተወድሃል፣ ተፈልገሃል፣
እግዚአብሔር ላንተ ነው፣ ልጁን ሰጥቷል። አሁን ሰውየው በምን ይታነጽ አለ? በማይታወቅ መጠኑ በማይታወቅ ሊለካ በማይችል ፍቅር ይታነጻል። ሰውየውን በምን አንጹት? እግዚአብሔር እንደሚወደው እየነገራችሁ አንጹታል። እርስ በእርሳችሁ የሚያምን ልብ እንዲኖራችሁ የማይታለል በኃጢአት እልህኛ ያልሆነ እንዲኖራችሁ ከተፈለገ ምን አድርጉ አለ? እርስ በእርሳችሁ አንድ ነገር ተነጋገሩ። እንደሚወደድ ይወቅ ሰውየው፣ እንደሚወደድ ንገሩት። ሁሌ እውነት እሱ ነው። ተወዳል 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 ተወዳል። ከዛ ያ የመጀመሪያው እምነት ለሰውየው ምን ሆኖ እንዲሰራለት ተፈልጓል? እሺ የመጨረሻ በሉ፣ የመጨረሻ። ስለዚህ ሰውየው ተወድጃለሁ ብሎ ይጀምርና ምን ብሎ ይሄዳል መሰላችሁ? ተወድጃለሁ ብሎ ይጨርሳል ነው የተፈለገው። እንደ ተወደደ እርግጠኛ በሆነበት እንዲጨርስ ነው የተፈለገው። ተወድጃለሁ ነው እንዲጨርስ። እርስ በእርሳችሁ ምን አድርጉ አለ? ከፍታው፣ ስፋቱ፣ ወርዱ፣ ጥልቀቱ ከመታወቅ የሚያልፍ አንድ ፍቅር አለ። እርሱን በማወቅ ተሞሉ። አሜን ነው ወይ? እርሱን በማወቅ ተሞሉ። እኛ በጣም ከእግዚአብሔር ፍቅር ይልቅ በእኛ ፍቅር ነው የምንደሰተው። እኛ ለእርሱ ባለን ፍቅር ነው መደሰት የምንፈልገው። የእኛ ፍቅር ባይዘ የእርሱን ፍቅር በተቀበልን መጠን ሪፍሌክት የሚያደርግ ነው። ሪፍሌክሽን ነው የእኛ ፍቅር። ሰው ልክ እንደ ጨረቃ ነው ማለት ከፀሐይ ተበድራ እንደምታበራ ነው የእግዚአብሔርን ፍቅር ነው ሪፍሌክት የሚያደርገው። ሰው ግን በእምነት እንዲጸና ከተፈለገ መስማት ያለበት ስለማን ነው? ስለሌላኛው አካል ነው መስማት ያለበት፣ ስለሚያምነው አካል። ስለዚህ አሁን ማንም ሰው ያለማቋረጥ እግዚአብሔር በሰውየው ላይ ያለውን አቋም እንዲሰማ ተፈልጓል። መጽሐፍ እርስ በርሳችን በምን እንድንተናነጽ? በመወደዳችን ከፍታው፣ ጥልቀቱ፣ ርዝመቱ፣ ስፋቱ ከመታወቅ በሚያልፈው በእግዚአብሔር ፍቅር በማወቅ መበርታት እንድንችል ነው የተፈለገው። ስለዚህ ምን አደረገ? እርስ በርሳችሁ ተመካከሩ። ለምን? የመጀመሪያው እምነታችሁ የመጨረሻ እንዲሆንላችሁ። ስለዚህ ሰውየው መጀመሪያ የሰማውን ወንጌል እስከ መጨረሻ ንገሩት አለ። ለምን? የመጀመሪያው እምነቱ የመጨረሻ እንዲሆንለት። ስለዚህ ምን አድርጉ? እርስ በርሳችሁ በዚህ ተናነጹ ይላል። በዚህ ተናነጹ ይላል። ሃሌሉያ። አሁን ከሰው ጋር ምንድነው የምናወራው? ኢትማተርስ ተሰብስበን ሰው እናንተን ሲያገኛችሁ ምን ይሰማል? መወደዱን፣ እግዚአብሔር ምን ያክል እንደወደደው፣ ምን ያክል እንደሚፈልገው፣ ልጁን እንዴት እንደሰጠው ከመታወቅ የሚያልፈውን ፍቅር ነው የሚሰማው። ለቤተ ክርስቲያን አንድ እንድንታነጽበት የተሰጠ መልእክት አለ። ምን ታውቃላችሁ? የመጀመሪያ የተባላል። ምንድነው እሱ? እርስ በእርሳችን ከመታወቅ የሚያልፈውን ነገር በማወቅ መሞላት። ሁሉ ጊዜ በማን መሞላት? በእግዚአብሔር ፍቅር መሞላት። በእግዚአብሔር ፍቅር መሞላት። ተወድጃለሁ። ከዛ ሰውየው ደግሞ ተወደሃል፣ እግዚአብሔር ይወድሃል፣ እግዚአብሔር ይፈልጋል፣ እግዚአብሔር ልጁን ሰጥቷል፣ በእርሱ ተናነጹ ይላል። የይሁዳን አንድ መልእክት ላንብብላችሁና እንጸልያለን። በጣም የሚገርም ነው ይሁዳ የተናገረው። የይሁዳ መልእክት ምዕራፍ 1 ቁጥር 20 እና 21 እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስ እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስን ምሕረት ስትጠባበቁ ምን አደረገ? በእግዚአብሔር ፍቅር ራሳችሁን ጠብቁ። በማን ፍቅር ራሳችሁን ጠብቁ አለ? በእግዚአብሔር ፍቅር ራሳችሁን ጠብቁ። አሁን ሰው ለጓደኛው ብቻ ሳይሆን ለራሱ እንዲነግረው የተፈለገ ነገር አለ። ምን እንዲነግር ተፈለገ? የምትጠበቁበትን ምንድን አድርጉ አለ? የእግዚአብሔርን ፍቅር ሪማይንድ ዩርሰልፍ ምናችሁን? እንደምትወደዱ። ያኛው ምንድነው አለ? የመጀመሪያውን እምነት እስከ መጨረሻ ኪፕ አድርጎ ይዞላችሁ የሚሄድ ነው። ይዞላችሁ መሄድ ነው የመጀመሪያውን እምነት እስከ መጨረሻው። ለዚህ ነው ዕብራውያን ምዕራፍ 3 ላይ ምን አደረገ? ዶንት ኮስችን። የማያምን ልብ እንዳይገኝባችኋል። የማያምን ልብ እንዳይገኝባችሁ ምን አድርጉ አለ? ይሄንን ሪማይንድ ተደራር፣ እርስ በርሳችሁ ተመካከሩ፣
ራሳችሁም ቢሆን በዚህ የመጀመሪያ እምነት ጽኑ የሚል ሐሳብ ያነሳል። ስለዚህ ቤተክርስቲያን ሰው መምጣት ያለበት ለምንድን ነው ከተባለ እርስ በርሳችን በዚህ ፍቅር እንድንተናነጽ ነው፣ እንድንሞላ ነው። በዚህ ፍቅር በተወድጃለሁ እንድንሞላ ነው፣ በተፈልጋለሁ ኢየሱስ ሞቶልኛል በሚል እንድንሞላ ነው የተፈለገው። በዚህ ሰውየው ምን ያደርጋል? ራሱን ምን ያደርጋል አለ? ይጠብቃል። በምኑ? በፍቅሩ ይጠብቃል። ለብዙ ሰዎች የመጀመሪያው የእግዚአብሔር እውነት ኤሌመንተሪ ይሆንበታል። መወደድ ኤሌመንተሪ ይሆንበታል። ማለት ከእግዚአብሔር ፍቅር ይልቅ ደግሞ ከፍ ያለ ነገር ማወቅ ይፈልጋል ሰው። ሰምታችሁኛል? በቃ ይሄ እኮ በቃ የመጀመሪያ ነው ይላል ሰውየው። ሌላ ጠለቅ ያለ ነገር የለም። ዲፕ የሆነ ትንሽ ኮምፕሊኬትድ የሆነ ነገር እንፈልጋለን አይደለም? እኛ እንደውም አስተማሪ ራሱ ደስ የሚለን ትምህርቱ ሳይገባን ሲቀር ነው። አደገኛ አስተማሪ ነው። ለምን ትምህርቱ አይገባም ነው የምንለው? ትምህርቱ እንኳን ሳይገባችሁ ሲቀር አስተማሪው ምንድነው? ጎበዝ አስተማሪ ነው። ኢትዮጵያ ፈተናውም ሲከብድ ሰውየው ይፈራል። ወጣችኋል? ፈተና ሲከብድ የሱ ፈተና እኮ አይታለፍም ይባላል አይደለም? ኢትዮጵያ ከዛ ሰውየው ይፈራል። ፈተናው ከባድ ነው። እኔ በሆን አሁን የትምህርት ቤቱ ዳይሬክተር አባረረዋለሁ ይሄን አስተማሪ ባይዘይ። ለምን መሰላችሁ? እንዲገባቸው ነው የምፈልገው ተማሪዎቹ እንጂ ፈተና እንዲወድቁ አይደለም። እዛ አሪፍ አስተማሪዎች አሉ። ለምን? ፈተናቸው ከባድ ነው ይባላል። ፈተናው እንዲከብዳቸው አይደለም የተፈለገው፣ እንድናውቅ ነው የተፈለገው። ይሄ በቸርች ውስጥም አለ። የማይገባ ትምህርት ደስ ይለናል በጣም ውስብስብ ሲሆን ከፍቅር በቃ የበለጠ ከዛ የሆነ አርት ሲሆንባቸው ደስ ይላል። አባባል የበዛበት ሲሆን አሁን በጣም ብዙ አባባል ነው በቃ ከዛም ጥቅስ ምናምን የሰክሰስ ትምህርት የምናምን ይደረግና የእግዚአብሔር ፍቅር ኤሌመንተሪ ይሆናል። እግዚአብሔር ግን ሰውየውን መጨረሻ ላይ የሚፈትነው ፈተና የመጀመሪያውን ነው። የጀመርክበትን ነው የሚጠይቅ። እሺ የጀመርክበት የሚጨርስበት ነው አለ ወንጌል። አሜን ነው ወይ? የመጀመሪያው የመጨረሻ ነው አለ። አሜን ነው ወይ? ያ እስከ መጨረሻ ከተገኘ አለ። ሃሌሉያ ሃሌሉያ። አሁን በከባድ ሊያሰክረን አልፈለገም እግዚአብሔር፣ በቀላሉ ነው ሊያሰክረን የፈለገው። አንድ ጊዜ የሆነ ነገር ልንገራችሁ። ፋኑኤል ይባላል ጓደኛችን ነው። ስለ እግዚአብሔር ፍቅር ነገር ነው። ከዛ እንደዚህ ስንለው ይሄን መጽሐፍ ቅዱስ አደረገና ይሄ እኮ መጽሐፍ ቅዱስ አለ ቅራሪ ነው አለ። እናንተ እንዳጋጣሚ ሆኖ ያለ መታደል ጠላውን አላገኛችሁትም ማለት በአባባል ሊለን ነው። ፍልስፍና በጣም የሚወድ ልጅ ነው እና ሌላ ቨርዥን አለው አለን። ከዛ እንዳጋጣሚ እንደዛ ሲለኝ መቼም ጠላው ይሁን ቅራሪው የሚፈለገው ማስከሩ ነው አልኩት። የሚገርም እኛ በቅራሪው ሰክረናል አልኩት። መስከር አይደለም እኛ በቅራሪው ሰክረናል አልኩት። አንተ ግን ጠላውም የለህም ቅራሪውም የለህም፣ ስለዚህ በዚህ መስከር አታውቅም አልኩት። እኛ ግን በቅራሪው ሰክረናል አልኩት። እላችሁ ይሄ ሲምፕል ይመስላል፣ ግን ሪያሊቲና ትሩዝ ነው። ብዙ ሰዎች ብዙ ታሪክ ሊኖሩ ይችላል። የሚያወራው ግን ስለ አንድ ነገር ነው። ያ አንድ ነገር የመጀመሪያም የመጨረሻችሁ ከሆነ ነው የዕብራውያን ጻፊ ነገር። ያ አንዱ ማን ነው? የእግዚአብሔር ሚስጥር፣ የመንግስቱ ሚስጥር የሆነ አንድ አካል አለ። ምንድነው ሚስጥር? እግዚአብሔር ልጁን ወደ ዓለም ልኳል፣ ዓለምን እንዲሁ ወዷል የሚል መልእክት ነው። በዚህ እምነት እስከ መጨረሻ ከጸናችሁ በእርግጥ ከክርስቶስ ጋር ተካፋዮች ናችኋል። ስለዚህ ያ እንዲሆንላችሁ ምን አድርጉ አለ? እርስ በእርሳችሁ ተመካከሩ። እርስ በእርሳችን እንዴት ሲባል አላለ መጣና ከቅዱሳን ሁሉ ጋራ ምን ከፍታው፣ ጥልቀቱ፣ ስፋቱ፣ ርዝመቱ ከመታወቅ የሚያልፈውን የክርስቶስን ፍቅር በማወቅ ትሞሉ ዘንድ። ከቅዱሳን ሁሉ ጋር አንድ ነገር እንድናደርግ ፈልጓል። ምን መሰላችሁ? በዛ ፍቅር መሞላት። አሜን ነው። በዛ ፍቅር፣ ከዛ ፍቅር ይውላችሁ ምንም ሲወጣ እግዚአብሔር ይቀበለዋል። እሺ ከኛ ፍቅር ሲወጣ አይደለም ወዳጆቼ፣ ከእርሱ ፍቅር ሲወጣ ነው የተፈለገው። አሜን ነው ወይ? እኛ እንደምንም ብለን እንደውም የኛን ፍቅር ለማስበለጥ ነው የምንታገለው በእግዚአብሔር ፊት ራሱ የኔ ፍቅር ከሱ ፍቅር እንደሚበልጥ። እኔ አንድ ቀን በእግዚአብሔር ፊት እየጸለይኩኝ በጣም ጸለይኩ።
ቀባኝ እያልኩ ነው የምጸልየው። ለቅልቀኝ፣ አስነሳኝ እያልኩ ስጸልይ እግዚአብሔር እንደዚህ አለ፣ እኔ ካንተ በላይ ይሄን እንደምፈልግ ታውቃለህ አለኝ። ማለት እኔ አንተን መጠቀም ካንተ በላይ ነው የምፈልገው አለኝ። እላችሁ ከኛ በላይ እንደሆነ የእሱ እንዲገባ ነው የተፈለገው። አሜን ነው። የትኛውም ታይም ውስጥ ስትገኙ እላችሁ የእሱ ፍቅር ከሁሉ እንደሚበልጥ እንድናቅ ተፈልጓል። የእሱ ነገር ከሁሉ እንደሚበልጥ አሁን ብዙ ደስ የማይሉኝ አሁን አሉ አንዳንድ እንትኖች ደስ አይለኝም። የኔን ፍቅር በእግዚአብሔር ፊት መዝሙር ሊሆን እንደማይችል አስባለሁ። እኔ ሳመጣው ያንስብኛል። እኔ አንዳንድ ጊዜ ሁሌ እውነት አይሆንልኝም። የኔ እንድሞላ የተፈለገው የእርሱን በመስማት ነው የሚለኝ። ከዛ የሚወጡ ቅድም እንደዘመርነው አይነት አሉ። ፍቅሩ በተወራበት የኛ የተቀሰቀሰበትን እንዘምራለን። ይሄ ነው በቃ ቃል የለኝም ልንለው እንችላለን። ለፍቅር ቃል የለኝም፣ መውደድህ ነው በቃ ሽፍት ያደረገኝ ልንለው እንችላለን። በር የሚያዘጋኝ ፍቅር ነው ልንለው እንችላለን። የሱን እየጠቀስን ማለት ነው። የሱን ለመሰላችሁ መጠበቅ፣ መብዛት፣ መግዛት፣ መጽናት ኤኒቲንግ ኔሚት በክርስትና ውስጥ የሱን ፍቅር በመሞላት ውስጥ ያለን። እርስ በርሳችን ምን እናደርግ ሲባል ቴሌም እንደተወደደ ንገሩት እንደተወደደ ሰውየው እግዚአብሔር ይወድሃል በሉት። በዛ ፍቅር ሰውየው ይሞላ፣ ከዛ ይገነፍላል ራሱ። እሺ ማናችሁም ጠርሙስ ውስጥ ውሃ ሞልታችሁ ኮካ ሆኖ ይፈሳል? ዝም ብላችሁ ውሃ ብታንቆረቁሩ ምን ሆኖ ነው የሚፈሰው? ሲፈስ ሲገነፍል ምን ሆኖ ይፈሰው? ውሃ ነው አይደል? እሺ ኮካ ምን ነው? የኮካ ጠርሙስ ዝም ብላችሁ ውሃ ብትከቱ መጨረሻ ላይ ምን ይፈሳል? ውሃው ይፈሳል። ሰው የተሞላው ነው የሚፈስበት። በምን ተሞሉ ነው የተባልነው? ጥልቀቱ፣ ስፋቱ፣ ወርዱ፣ ርዝመቱ ከመታወቅ የሚያልፍ አንድ አለ። እሱን ፍቅር በማወቅ ተሞሉ ተባል። ልክ ሰውየው ሲሞላ መዝሙር ይሆንለታል። ልንገርህ ይለዋል። መጥቶ ልንገርህ የሆዴን ይለዋል። ይሄንን ያደረገኝ ነገር ፍቅር ነው ማለት ትችላለህ። ቀጥሎ ፍቅር ነው የመጣው። ሲወጣ ፍቅር ሆኖ ነው የሚወጣው። የመጀመሪያው የመጨረሻ እንዲሆንላችኋል እርስ በርሳችሁ ተመካከሩ። ዛሬ ምን አደረግ? እርስ በርሳችሁ ተመካከር። እርግጠኛ ሆኑ ዛሬ በምንም ውስጥ ያላችሁ እግዚአብሔር ይወዳችኋል። አሜን በሉ። ይወዳችኋል። ይሄንን ውስጥ ለቁበት ተባለ። እዚህ ውስጥ ዋኙበት ተባለ። ይሄንን ዘምሩ ተባለ። በዚህ ታነጹ አለ። የመጀመሪያ የሆነው የመጨረሻ ይሁንላችሁ አለ። በሩ ላይ እግዚአብሔር ጋር ስትሄዱ ምን መወደዳችሁ እርግጠኝነቱን የተፈለገው ያወጣችሁ የሚያስገባችሁ እንደሆነ እርግጠኛ እንድትሆኑበት ተፈለገ። እንደዚህ አለ። የመጨረሻውን እስከ መጨረሻ ኪፕ ብታደርጉት ምኑ ናችሁ አለ? ከክርስቶስ ጋር ተካፋዮች ናችሁ አለ። አሜን ነው ወይ? እሱ ግን ምትባለ ዛሬ ድምፁን ስትሰሙ በልብ ውስጥ በሌላ እንዳይያዝ ይሆናል። ይሄ ነገር በምንም በዚህ ዓለም ባለጠግነት በምንም እንዳይያዝ ይሆናል። እምነቱ ራሱ ይወጣል። ያንን ሚስጥር ማስተዋል ይሆናል። አጠገባችሁ አለ አንድ ሰው ያዙልኝና እንደዚህ በሉት፣ አይኑን እዩትና ተወደሃል በሉት። አሜን ነው ወይ? በቃ ዛሬ እርግጠኛ ሆኖ በሉት። አሜን ነው ወይ? ትላንትና ላይ እርግጠኛ ነበርክ እንደተወደድክ በሉት። አሜን። የመጀመሪያ ወንጌል ላይ ምን ተነገረ በሉት? ምንድነው የተነገረ? መጀመሪያ ሞቶልሃል የተባለ ሞቶልሃል በሉት። አሜን ነው ወይ? ይወድሃል ነው መጀመሪያ የሰማው፣ ዛሬም ይወድሃል በሉት። አሜን ነው ወይ? ጸድቀሃል ነው በመጀመሪያ የሰማው፣ ጸድቀሃል በሉት። አሜን ነው። አሁንም ጸድቀሃል። እኛ አሜን አልቀን ምን አደረግን? ሳንፈተሽ እኮ ነው ጸደቃቸው የተባለው አይደል እንዴ? እኔ እኮ የመጀመሪያ ቀን ባይዘ መጣና ሰውየው ኢየሱስ ግን አሜን አልኩኝ። እህት ናት የመሰከረችልኝ። ጸድቀሃል አለችኝ። አሁን ጸድቀሃል። በቃ የመጀመሪያ የሰማሁት
ይወድሃልና ጸድቀሃል ነው እኔ ሰማሁት። አሁን ወዶኛልና ጸድቄያለሁ በሚል የጀመርኩት መጨረሻም ይወደኛልና በጸድቄያለሁ ከተገኘው አሜን ነው። ጨብጦትና መጀመሪያ የሰማው ይወድሃል ነው፣ ዛሬም ይወድሃል በሉት አሜን ነው። ጸድቀሃል ሞቶልሃል በሉት። ያንተ ነው አለ። ያስገባል ያትገባለህ ገብታል ስምህ ተጽፏል ነው መጀመሪያ የሰማው። በእርግጥ አትሰረዝም ተጽፏል ስምህ በሉት። ተጽፏል ነው የሰማው መጀመሪያ። እሱን እስከ መጨረሻ ብትጠብቅ ከክርስቶስ ጋር ተካፋይ አሜን ነው። ስም ተጻፈ ተባለ በሕይወት መዝገብ ላይ። ዛሬ የመጣሁት ተጽፏል ልል ነው። ሃሌሉያ። ጸድቀሃል ልል ነው። ሃሌሉያ። የመጀመሪያው የመጨረሻ ቢሆንላችሁ ከክርስቶስ ጋር ተካፋዮች ናቸው። አሜን ነው። ችግሩ ወዳጆቼ የመጀመሪያውን መጨረሻ አንሰማም። የሚናጠቁ ሰዎች እዚሁ ቸርች ውስጥ ስላለ ማለት ነው። የተለያየ መድረክ ላይ ምናምን የመጀመሪያውን የሚያጠፉ አሉ ሳያስቡት ላጲስ ይዘው እና ሌላ ማርከር ይዘው ሊያጠፉ የሚታገሉ ስላሉ ነው። ዛሬ ይሄ ነው ላችሁ የመጀመሪያው የመጨረሻ ነው ብሎ ወዶኛልን እንደሰማው ወዶኛልን ይዤ እቀጥላለሁ ብሏል። ጸድቄያለሁ ሞቶልኛል። ሃሌሉያ። ከኢየሱስ በቀር ከመንፈስ ቅዱስ ፈገግታ ከልጁ በቀር ምን